ቴዳ ኧረ በእናትህ ቴዳዬ በማርያም በእግዚአብሔር ኧረ በእናትህ አይደለም ተውስ እሺ በለኛ ይኸው እንሄዳለን እንደ አብረን ነው ቴዳ ኧረ በእናትህ በእግዚአብሔር እሺ በለኝ በቃ ይኸው እንሄዳለን አሁን እናወራታለን ቴዳዬ በማርያም ተነስ እኮ ተነስ በቃ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን ውድ ፋሚሊዎቻችን የቴዲ ቤተሰቦች እንዴት ናችሁ ደህና ናችሁ እኛ አለን እግዚአብሔር ይመስገን ደህና ነን ዛሬ እንግዲህ ያው ለየት ባለ ባይሆንም ቴዲ ያለበትን ስትረስ ታውቁታላችሁ ቴዲ በጣም በሚገርም ሁኔታ እስከ ዛሬ ለስንት አመታት በሩታ ፍቅር እየተሰቃየ እያለቀሰ ውስጡን አፍኖ እንግዲህ በስተመጨረሻ ሄርሜላ አብርሃም ከሄርሜላ ጋር የመሆን አድቫንቴጃቸውን እያየ ቴዲ ዛሬ ሩታን ከነ ልጇ እቀበላታለሁ ብሎ እንግዲህ የደስታ ይሁን እንጃ ይሁን ሀዘን አላቅም ቀን በቀን ታገኘው ቴዲ መጥፎ ስሜት ውስጥ ያለቀሰ ምናምን ነገር ነው ማገኘው ፋሚሊ በጣም ያሳዝናል ይሄ ምስኪን ልጅ ይሄ ትልቅ ሰው ይሄ ተማረ ሰው አንድ ምሁር ያው ኢትዮጵያ እንደምታጣ አይነት ነገር ነው ማስበው እሱን በዚህ አይነት ፍቅር መጉዳት ማለት እና ቤተሰቦች ቴዲ ዛሬ በግድ ነው ይዞ የመጣው ለካሜራ ባይዜ በግድ ማለት ነው በቃ ምክንያቱም ሩታ ያለውን ነገር ነግረናት ከማይ ጋር አውርተዋል ያለውን ነገር ነግራታለች ግን ሩታ ዲፌንስም አላረገችም አክሰፕትም አላረገችም ምክንያቱም አብርሃም እንደዛ አደረገ ብዬ እኔ አላደርግም እና እንግዲህ ሩታ አብርሃም እንደዚህ አይነት መጥፎ ነገር እንደዚህ የሚያስጠላ አይነት ነገር እየሰራ እንደሆነ እናውቃለን ሁላችንም በቪዲዮ እያየን ነው ከሄርሜላ ጋር ምን አይነት መጥፎ እንትን እያስተማረ እንደሆነ አናውቅም ነገ ከነገ ወዲያ ደግሞ በእርግጠኝነት ያው ባለፈው እንትን ማርገዟን የሚያሳይ ነገር አይተናል በቪዲዮአቸው እስከዛሬ እውነትም አልነካትም አብርሃም ሄርሜላን አልነካትም ብለን ለመናገር ዲፌንስ ለማድረግ ምንም የሚያንገራግር ነገር የለም ምክንያቱም እንግዲህ እንዳያችሁት ነው ያደረጉት ያሉት አብርሃም ይሄን ያህል እንግዲህ ፍቅረኛው ካልሆነችው ሴት እንግዲህ እሷ ልታጽናና የመጣችው ሴት ምን ያህል እሱ ራሱን እንጃ በጣም ሼም ነው በጣም ይህ ሁሉ ህዝብ ያያየው የልጁን እናት ቤት አስቀምጦ እሱ ከሷ ጋር እዛ ሊዝናና እቺ እናቱ ሩታ እኮ ተሰንጥቃ የወለደችለት እኮ ለሱ ነው የሱን ልጅ ነው የወለደችው በጣም ያሳዝናል ቤተሰብ እና አሁን የሩታን ህመም በእርግጠኝነት ያክማል ብለን የምንለው አብርሃም አይደለም አብርሃም ይበልጥ ህመሟን እያስፋፋባት ነው በእርግጠኝነት እኛ በደንብ በተደጋጋሚ እየሄድንባት እያገኘናት ነው የሩታን ህመም ይጠግናል ያክማል ብለን የምንለው ጓደኛችን ቴዲ ነው ቴዲ ደግሞ ለሩታ አያንሳትም በእርግጠኝነት በምንም ብትሉ ምናምን ነው በምንም በየትኛውም በፋይናንሻልም ብትሉ አካዳሚካልም ብትሉ ለሩታ የሚመጥን ሰው ቴዲ ይመጥናታል መጥፎ እንትን ውስጥ ነው ያለው በየቀኑ እያለቀሰ ነው እውነት ስለ ሰው ምናስብ ከሆነ ቴዲን ማዳን አለበት በቃ አብርሃም እኮ እዛ ጋር ላይፉን እየቀጨ ነው ሩታ እዚህ ጋር ልጇን ታቅፋ ብቻዋን እያለቀሰች ነው ከጎኗ ሊሆን የሚችል አይዞሽ ሊያጽናናት የሚችል እንግዲህ ቴዲ ያለ የልጅነት ፍቅረኛዋ ነው ጓደኛዋ ነው እንግዲህ በልጅነት እንደ እህትና ወንድም ነው አይደል ከዛላ ትምህርት ቤት ከገቡ በኋላ ግን ያው የማይሆን ነገር ጀምረው ነበረ ባይ ዲፎልት በትምህርት ምክንያት ተለያዩ እሱም ዩኒቨርሲቲ ገባ እሷም እንደዛው ከዛ በኋላ ግን ሊገናኙ አልቻሉም ረጅም አመት ቴዲ ግን ውስጡ ጠፍታ አታቅም ሁሌ እንዳለቀሰ ነው ሁሌ እንደለመናት ነው በሷ ግን በሰዓቱ ያው እንግዲህ ፍቅሩን ልትቀበል አልቻለችም ከጊዜ በኋላ ምክንያቱም ከአብርሃም ጋር ጀምራ ስለነበረ አሁን ያለውን ነገር እስቲ ቤተሰቦች ቴዲን እስቲ እናገረውና ያለውን ነገር እስቲ ለሷ ያለውን ነገር ይግለጽላት ይንገራት እያለቀሰ ነው መጥፎ ስሜት ውስጥ ነው ያለው ጓደኛዬ ማዳን ፈልጋለሁ ከአብርሃም በላይ አብርሃም እየተዝናና ነው ወይን እየጠጣ እየተዳራ ነው እዛ ጓደኛዬ ደግሞ እዚህ በፍቅር እየተሰቃየ ነው ያለው ስለዚህ ቤተሰቦች
አሁን እኛ ስለ አብርሃም ሳይሆን ስለ ቴዲ ነው መጨነቅ ያለብን። ስለ ሩታ ነው መጨነቅ ያለብን። ሩታን ትላንትና ወዲያ ሄደን አግኝተናታል ከማሂ ጋር የሚደብር ስሜት ውስጥ ነበር። በቃ ዲፕሬሽን ውስጥ ገብታለች። በጣም የምታሳዝን ሁኔታ ላይ ነበረች። ልጇን አቅፋ ምናምን ነገር ያሳዝናል። እውነት እግዚአብሔር እውነት ፈጣሪ እንደዚህ ሊከፍለን አይገባም። እንግዲህ ይሄም ደግሞ አንዱ ከላይፋችን ማዕከል አንዱ ነው። ቴዲን እንግዲህ እስቲ ላወራውን የጠራሁት ስለ ሩታ ያለውን ነገር የእውነት ማፍቀር አለማፍቀሩን ብቻ እኛ እናውቃለን። ስለ ቴዲም እየተናገርን ያለነው እኛ ነን። ስለዚህ ፋሚሊ ቴዲን ላናግረውና እስቲ እንግዲህ ያለውን ሁኔታ እናወራ ተመልሼ አወራቸዋለሁ። ቴዲ ያው ሲጀመር የጠራው ማን ነው? ካሜራ እንዳስኩኝ አልነገርኩም፣ ግን ካሜራው ስለሚያስፈልግ ነው ቴዳ የጠራው። ምክንያቱም አንተ ያለህበትን ሁኔታ ሩታ ማየት አለባት። ሩታ አሁን እያየችልህ እየሰማች ስልክ ስደውላት እያነሳችልህ አይደለም። አንተ መጥፎ ስሜት ውስጥ ነህ፣ እሷ መጥፎ ስሜት ውስጥ ነች። ልትረዳት ይገባል ቴዳ። አንተ ያንተ ስቃይ እና ቴዳ ብዙም እንትና ማለት የለብህም። ማለት ያለውን ነገር ምንድነው አሁን አንተ እንደዚህ እያስጨነቀ እሷ ጋር ሄደን እናውራት ብዬ ብልም ልትሄድ ፍቃደኛ አይደለም። በጣም ስሜት እየተጎዳ ነው ቴዳ። ምንድነው አሁን ይሄ ነገር እንዴት ነው ማስተካከል የምችለው? ፍፄ ከባድ ነው። አሁን ያለችበት ሁኔታን ብታቅ ሩታ እንዲህ አይነት ልጅ አይደለች። ለሷ እንዲህ የሚገባ ሴት አይደለች። ለሷ የሁሉ በቀል፣ የሁሉ ክፋት፣ የሁሉ ጭካኔ ምን አይነት ሰው መሆኑን ያያል። ለዛ ነው ትግስቷ እስከዚህ ድረስ የምትከተለው። ሩታ ምናልባት እኔ ማናገር ያልፈለገችው ድጋሚ ጎዳ አለው ምናምን ብላ አስባለች፣ ግን አይደለም። ቢያንስ ከማሂ ጋር እንዳወሩ ነግራኛለች ማለት። በዚህ ምክንያት ደግሞ የሱ የበቀል ክፋት ረጅም እየሄደ ነው። ማሂንም አደጋ ውስጥ ሳይከታት አይ አንተ እኮ አሁን ቴዳ ምንድነው መሰለህ፣ አሁን አንተ እንደዚህ ጭንቀት ውስጥ ምናምን መግባት የለብህም ቴዳዬ። አሁን እኮ ሄደን ልናገኛት ነው። እኔና አንተ አሁን እኮ እንሂድ ነው ምንለው ታጋ። እንዴት ብዬ አያታለሁ? ምን ችግር አለው ቴዳዬ? በቃ አራስ ነች እኮ ቴዳ። ሁለተኛ ነገር ልታናግረኝ ፈቃደኛ አይደለችም። እሷ ትዳሯን ትፈልጋለች። ከትዳሯ ጋር መቀጠል ግን የማይሆን ህይወት ውስጥ ነው ያለችው። እባክሽን ሩታ ከሰማች ቴዳ እንደዚህ ማልቀስ ምናምን ነገር አይሆንም። ሆነ አይደለም። በቃ አሁን እኔና አንተ እንሂድ ሩታ ጋር እንሂድና ያለውን ነገር እናውራት። አልችልም ቴዳዬ ወንድሜ በእናትህ እንትን አትበል በእናትህ አልችልም ቴዳ። በማርያም እንደዚህ አታርቅስ በእናትህ በእግዚአብሔር። አውቃለሁ እኮ ነው ያንተ ስሜት እኮ ይገባኛል ቴዳዬ፣ ግን በቃ ፕሊስ ሄደን እናናግራት ቢያንስ እንኳን በቃ እንኳን ማርያም ማረች ምናምን ነገር ብለህ እንወጣለን አውርተናት። ታውቃለች እኮ ነግረናታል። በቀደም እኮ ከማሂ ጋር በደንብ ነው ያወራናት ረጅም ሰዓት። እና ሜላት ምናምን ነገር ነበሩ። እንደውም በደንብ ሜላት በደንብ ነው ስምህን እያነሳችሁ ላይ ያወራችሁ ቴዲ ምናምን እያለች በጣም ነው ያወራችሁ ሲስተሯ። ያቺ አዛኛዋ ለሰው ምትራራው በልተ እንኳን የጠገብክ አይመስላትም። ያ የፈጠራ ችሎታ ያለው ጭንቅላቷ ዛሬ ተሰባብራ ቤት ውስጥ ቀርታ እንዴት ብለህ ነው? ከባድ ነው። ተው በእናትህ ቴዳ፣ በማርያም አታርቅስ በማርያም በእናትህ ቴዳ። እንደዚህ አይደለም ቴዳ፣ ታይከባት ነበር። ተው አይደለም ቴዳ። ይስማኝ እሺ በለኝስ በማርያም በእናትህ ቴዳ ቴዳ። ኧረ በማርያም ኧረ በእናትህ ቴዳ ቴዳ
ኧረ በእናትህ ቴዳይ በማርያም በእግዚአብሔር ኧረ በእናትህ አይደለም ተውስ እሺ በለኛ ይኸው እንሄዳለን እንደ አብረን ነው ቴዳ ኧረ በእናትህ በእግዚአብሔር እሺ በለኝ በቃ ይኸው እንሄዳለን አሁን እናወራታለን ቴዳይ በማርያም ተነስ እኮ ተነስ በቃ መንገዳችን ተለየ መታ ሆነና ሌላ ሰው ወሰደሽ አርከብኝ ገና ከእቅፌ መጥፋትሽ ዛሬ ላይ ባልኖርም በሕይወትሽ ታሪኬ አሻራ እሺ በለኝ ተነስ በማርያም ቴዳ በማርያም እሺ በለኝስ በቃ እኔ እኮ የጠራው አሁንም መጥፎ ስሜት ውስጥ እንድገባ አይደለም እንዴ እኔ አንተን ላግዝህ እኮ ነው እግዚአብሔር ማይን ስንት ቀን ነው እሷ ጋር መመላለስ የጀመረው በቃ በማርያም እና እሺ ቴዳ እሺ እንትን በለኝስ በቃ ዝም በል በማርያም ቴዳ አንተ ቴዳ እሺ በለኝስ በማርያም በቃ ዝም በል አሁን ቪዲዮ አለ እኮ ቴዳ ካሜራ አለ አሁን ካሜራ ፊት ማልቀስ እኮ ይደብራል ለምን ግን ይሁሉ በቃ ጠንካራ ምን ማረገች ያናክል ክፉ ሴት እኮ አይደለችም ሩታ ከኔ ከየን እኮ ጠንካራውን በቃ ቴዳ እሺ ቴዳ ይኸውልሽ አንተ ፍቅርን እኮ የምትገልጸው እኮ በማልቀስ አይደለም በማልቀስ ይቻላል ፍቅርን እኮ ለምታፈቅረው ሰው እኮ በስነ ስርዓት ይቀርበህ ስትነግረው ነው ፍቅርን መግለጽ የምትችለው እንዴ ስላለቀስክ ብቻ ይሆናል እንዴ ታዲያ ቴዳ በቃ ፕሊስ በቃ ራስን እንትን በል ኮንትሮል አድርግ እሺ ቴዳ ያለች መስማት ፈልጋለሁ በቃ ችግር የለም እኮ አሁን እንሄዳለን ይኸውልህ አሁን ቪዲዮ ይዣለሁ እኔ አንተ እንደጠራው ነግሬያቸዋለሁ ፋሚሊ ስለዚህ አሁን ሩታ ጋር እንሄድ ነው እያልኳቸው ያሉት ስለዚህ እንሄዳለን እሺ ቴዳ በቃ እንደምንም እንተንበል ቤተሰቦች እንግዲህ ያው ቴዲ እንደዚህ እንዳያችሁት ነው በስነ ስርዓት እንኳን ስሜቱን መግለጽ አልቻለም መጥፎን ስሜት ውስጥ ነው ያለው በጣም ውስጡ ተጎድቷል ስሜቱ ተሰባብሯል በቃ ምንም እንደዚህ ነው ብለን ልንገልጽ ማንችልበት ሁኔታ ላይ ነው ያለው ቴዲ ምናልባት ይሄንን ሊረዳው የሚችለው አፍቅሮ የሚያውቅ ሰው ብቻ ነው እኔ ባይዜማ ነው ስለዚህ በቃ እንደዚህ አይነት ነገር ሰው አፍቅሮ ሲመጣ ወይም ቴዲን እኮ እኛ ነን ያወጣ ነው ቴዲን ወደ ሚዲያ የሱን እውነት ነው እኮ ማውጣት ያለብና ስለዚህ የቴዲን ፍቅር እኛ ነን ያወጣ ስለዚህ አንዳንድ ሰዎች እንግዲህ ብቻ ይቅር መጥፎ የምትናገሩ ሰዎች አላችሁ ፕሊስ ስቶፕ በቃ አትናገሩ ምክንያቱም ያፈቀረ ሰውን ማን ነው ሰፖርት ማድረግ ማገዝ ማጽናናት ማበረታታት ነው ያለባችሁ እንጂ ስሜቱን መስበር የለባችሁም ስሜቱን መጉዳት የለባችሁም ስለዚህ እባካችሁን ፕሊስ እንደዚህ አይነት እንትንን ሰውን ማገዝ በመንችለው መልኩ እናግዘዋለን ሩታ ደግሞ የቴዲ ትሆናለች በቃ አብርሃም ካሁን በኋላ አብቅቶለታል እዛው ከየተዳራት ካለች ሴት ጋር ከሄርሜላ ጋር እዛው ይዳሩ ሩታን ከቴዲ ጋር እናገናኛቸዋለን አሁን ከሩታ ጋር እኔና ቴዲ ይዘን እኔ ይጆሌን ነው አንዱን ጓደኛ ይቀጥረዋለሁ ይዘነው ቴዲን አብረን እንሄዳለን እዛው እንጠይቃታለን ሩታንም አጫውተናት ቡና ምናምን ነገር አስፈልተን ምናምን ነገር ፈታ ብለን ሁለቱን አገናኝተን እንዲያወሩ አመቻችተን ነው የምንወጣው ስለዚህ ቤተሰቦች በእርግጠኝነት የሩታን የተሰበረውን ቅስሟን እንመልሰዋለን እንጠግናታለን ሩታን ምክንያቱም ብቻዋን ነች በዚህ ሰዓት እያዘነች ነው ያለችው ቤት ውስጥ ቁዝም ብላ ነው የተቀመጠችው ስብር ብላ ነው የተቀመጠችው እቺ ልጅ ልታዘን ልትሰበር አይገባም ቤተሰቦች እና አሁን እኛ እያልን ያለ ነው ቴዲና ሩታን ለማጋባት ቴዲና ሩታን አንድ ለማድረግ አይደለም
ሩታ ለትዳሯ ምን ያህል ታማኝ መሆኗን እያየ ነው። ሁላችንም እያየን ነው። ሩታ ለትዳሯ ምን ያህል እየተጨነቀች እንደሆነ ምን ያህል እየተጎዳች እንደሆነ እያየነው ነው። ግን አሁን እኔ ይሄ ሩት እንትናን ቴዲን ጓደኛዬን ይዘነው ስንሄድ ከሷ ጋር እንዲጋቡ የሷ ፍቅረኛ እንዲሆን ካለችበት ስትረስ ውስጥ ካለችበት ጭንቀት ውስጥ እንድትወጣ እንጂ ቴዲን ወስደን ልናጋባው ወይም በአዲስ ፍቅር እንዲጀምሩ አይደለም። ቢያንስ ቴዲን ይዘነው ሄደን ከሩታ ጋር ሲያወሩ ካለችበት የተረበሸ ስሜት ውስጥ ወይም ከነበረችበት መጥፎ ዲፕሬሽን ውስጥ ትወጣለች ነው እንጂ ሌላ ታሪክ ልንፈጥር አይደለም። ቴዲንም እንደዚህ እየሆነ ያለው በእርግጠኝነት ከአብርሃም ጋር አሁን በተለያዩበት እንትን ጋፓን ጠብቆ አይደለም አፈቅርሻለሁ እያላት ያለው የሷ መጎዳት ነው ፍቅሩን የቀሰቀሰበት እንጂ ቴዲ አሁን አፈቅርሻለሁ ብሎ ሊመለስ ፈልጎ አይደለም። ደስተኛ በነበረችበት ሰዓት ቴዲም ደስተኛ ነበረ። ምክንያቱም ስለሚፈቅር በቃ የሚያፈቅረውን ሰው ጥሩ ነገር ነው የሚፈልገው። ስለዚህ ሩታ የነበረችበት ነገር መጀመሪያ ጥሩ ስለነበረ ቴዲም ፍቅሩ አልተቀሰቀሰም እና ምንም አይነት ነገር አልነበረውም። ደስተኛ ነበር ቴዲም እሷን ከማጣት ውጪ ደስተኛ ነበር። ግን አሁን የሩታ እንደዚህ መጎሳቆል እንደዚህ በባሏ ተከርታ እንደዚህ አይነት ሁኔታ ውስጥ መግባቷ በጣም ስላበሳጨው በጣም ስላሳዘነው ነው ቴዲም የተጎዳው እንጂ ሌላ እኛም ራሱ እንደዚህ ኦሬዲ ከአብርሃም ጋር ተለያይታለችና ቴዲ ከሩታ ጋር እንዲሆን እኛም እንደዚህ አይነት ብልግና አንሰራም። ግን ሩታንም ቴዲንም ሴቭ ማድረግ አለብን። ሩታ እየተጎዳች ስለሆነ ለማጽናናት ጀስት ያለው ውስጧ ምናምን ነገር እንድትረጋጋ ለማድረግ እንጂ ሌላ ነገር ታፈጠር አይደለም። እኛም ደግሞ እንደዚህ አይነት መጥፎ ነገሮችን ለማስተማር አንፈልግም። ውድ ቤተሰቦቻችን በጣም ነው የምንወዳችሁ። እናንተም አግዙን፣ ሩታን ለማጽናናት አግዙን። እኛ የምንችለውን ነገር እናደርጋለን ሩታን ለማጽናናት ሩታን ሴቭ ለማድረግ። ስለዚህ እናንተም አግዙን። የእናንተ እገዛ ነው ሰውን ነው ሊያድን ይችላል ሊገልም ይችላል። ስለዚህ እኛ ሩታን ማዳን አለብን። ኦዲየንሶቻችንም በእርግጠኝነት እንደምታግዙን 100% እርግጠኛ ነን። አሁን ቴዲን ይዘን አንድ ጓደኛ ያለ ከሚላት ጋር ተደዋውለናል። ቤት ቡና አፍልተን እየተጨዋወትን ሩታን ፈታ እናረጋታለን። ውድ ፋሚሊዎቻችን አብራችሁን ቆዩ።